ለክም እንደዛ አይደለም የኔ ቆንጆ። አንቺን ለቁም ነገር የምፈልግሽ እና አይደለ ትንሽ ብንረጋጋ ደስ ይላል። እውነት ዛሬ ደግሞ በጣም አከበርኩ። ረከኝ። አይ አረበሽከኝ እኮ። ለምን ደግሞ ማልቀስሽ እንዳላቀ እየጣርሻለሽ? ምክንያቱም ምንም ጥቅም ስለሌለው። እኔ ማልቀስሽ ማወቅ ጥቅም የለውም አይደል? ለምን ግን በቃ ምንም ጥቅም የለውም። ምክንያቱም የእንባሽ ምክንያት እኔ ስለሆንኩ ነው። ሌላ ምንም ምክንያት የለውም። እኔ እንደሱ አላልኩም ማለት አይጠበቅብሽ። በአምላክ ነገር አድርጊያቸዋለሁ። የእሱን ሚስት እንዳሳደገችኝና ብቻ የላችሁን እሺ ጨምርሽኝ ያለሽው ምክንያቱም አንተንም አንድ ነገር አድርጊያለሁ። በአምላክ የቻልኩ ነው። ድምፅሽ ገለሽ ግን እኮ እየተራመድኩ ነው። ደስ ይሆን ያለው ደስ ትኩር ብለህ እያየኝ ያለው ምክንያቱም አንዳንድ ማየቶች መቅረቦችና አብረው መሆኖች የመጨረሻ ሊሆኑ ይችላሉ። ለምንድን ነው ቆይ እንደሱ የምትለው? አዝናለሁ፣ ግን ደግሞ ለአብዛኛው ጥያቄሽ መልስ የለኝም። ምናልባት ደግሞ ይዘጉ። አዎ ቃላቶቹ በጣም ያስጠላሉ። በተለይ ደግሞ ከአንቺ አፍ ሲወጡ በጣም ያስጠላሉ። ከቻልሽ ዝም በይ። እንደው እንደሱ ነገር ሁሉ ነገር ይቀርሽ። ለምንድን ነው ግን ህብስት እንዳሰማ ያልከው? አይመለከትሽም። እሺ እሱ ይቅር ይባል። ለምንድን ነው ሰዎች ነው በገሳቸው እየቦተተች የመጣችው? ምን ማለት ነው? ወዴት የመጣችው? ወደ አንተ ነዋ። ሄርሜላ በአምላክን ላናገር ብላ ወደ አንተ እየመጣች ነበር። በአምላክ ምንም ነገር አልጀመርክም ብዬ ተስፋ አድርጋለሁ። ምንድን ነው መቀባጠሉ? ምን ማለት ነው ደግሞ እሱ? ቀስቀስ እኔ ላይ ማጓራቱ ምንም ሁሉንም ነገር ህብስት መስማቷ የማይቀር ነገር ነው። አንተ ግን ለምን እንደማሰማ እንደፈለክ እያለች ህብስት ድንገት ትሰማለች። ህብስትም ምንድነው እኔ የማልሰማው ነገር እኔ መስማት እፈልጋለሁ በማለትም ስትል አንቺን ማንሰም ያደረገሽ ቀጥ ብለሽ ሂጂ በማለትም ትናገራታለች። ሆኖም እንግዲህ ሄርሜላን ለብቻ ትጠራትና አንቺና በአምላክ መጋባት አለባችሁ፣ እቺ ሽፍርፍር ማግባት የለባትም ስትል እኔም በለቅሶ እያገዝኳቸው እገኛለሁ። እንደኔ እናንተን በለቅሶ ለማገዝ ዝግጁ እየሆናችሁ በባለፈው ክፍል ላይ እንግዲህ እንደምናስታውሰው ሄርሜላ በአምላክ ክፍል ገብታ በአምላክም እያፋጠጣት ነበር። እኔ አሁን የሚያስጨንቀኝ እርግዝናዬ ነው እያለች እንግዲህ ስለ እርግዝናዋ እያወራች እያለ ቢፍቱ ድንገት ትገባለች። እሷም እንግዲህ ድንገት በገባይ ሰዓት እነሱም ደንግጠው ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ እሷም ዋው የኔ ወንድም እንደዚህ ነው እንጂ ሁሌ ፉከራ ምን ያደርጋል፣ ዋና ማስረገዝ ነው እያለች እንግዲህ ስትናገረው ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ እሱም ወይዘሮ ኢፍቱ ሊወጡልኝ ይችላሉ፣ አሁን እንዲወጡልኝ እፈልጋለሁ በማለትም ይናገራታል። እሷም ከቤቴ ወዴት ነው ውጪ የምትለኝ? አሁን ደስ ብሎኛል፣ አክስትስ ልሆን አይደል ወይ በማለትም ሲናገር እሱን ውጪ እንሰማለን፣ ትሰምኛለሽ? ይሄንን ህብስት እንድትሰማ በፍጹም አልፈልግም ይላታል። እቺ ሽንፍርፍር ብትሰማ እንኳን ይሄ ሽንፍርፍር ነው ምንድን ነው? የእሱ አማርኛ ደግሞ እያዝልኝ ጉድ እኮ ነው። ዛሬ ፈታ ነው ማደርጋችሁ፣ ምንም እንዳታስቡ። ቃሪያ እየቀነጠስኩ ስለሆነ ቃሪያው ሲያቃጥለኝ ከጮኩኝም እንዳትፈሩ እሺ። እና እንዳለ ነው የምነግራችሁ፣ እስከ መጨረሻ ተከታተሉ። ብዙ ሚስጥር የምነግራችሁ አለ ደግሞ ብዙ። ትናንትና ሰፈር ላይ ተገናኝተን ነበረ። ህብስቴን በእግሯ ስለምትሄድ ምንም ችግር የለውም ማለት ነው። እና ነግራችኋለሁ ሁሉንም ነገር ቤቱም ሄጄ ስለተገናኘ፣ ግን ሼር ማድረጋችሁን እንዳረሱ ማለት ነው። እና ለዚህ ነው እኔ አሁን ህብስቴን በለቅሶ እያገዝኳት ያለሁት ማለት ነው። እና ካዲያ እሷም ውስጧ አላስችልም ሲላት ቀጥ ብላ ወደ በአምላክ ክፍል ትመጣለች። እሷም እንግዲህ ወደ በአምላክ ክፍል ስትመጣ ዶሮዬ ማስካካቱን ጀምራለች። እንዳይደብራችሁ ስንል በዚሁ እንቀጥላለን ዜናችንን። ምንድነው ከስርሽ ሁል ጊዜ የሚያስካካው ስትሉም ዜናችሁን ስታቀርቡ በኮሜንት ላይ ቆይታ አድርጋችሁ ነበረ። ሆኖም እንግዲህ እኔ ጋር አንዳንድ ቀን እንደ ድሮ የሚያስካኩ ሰዎች ስላሉ ምንም ግራ እንዳይገቡ ስንል ማሳሰቢያችንን እናቀርባለን። ሆኖም እንግዲህ እንደዚህና እንደዛ እያለን የዛሬው ማስካካት አንዳንዴ በመሀል እንጂ ኖርማል አይደለም ብለን እንቀጥላለን። ይሄ ማስካካት ከሌለ ለእናንተ ደመቅና ሸብረቅረቅ አይልም በማለት በማሰብም ጭምር ነው። ስለዚህ ይሄ ማስካካት እንግዲህ ከገባችሁ ኮሜንት ላይ ምንዛሬውን እንዲያስቀምጡልን ስንል በትህትና እንጠይቃለን። ሆኖም እንግዲህ ታፈስና ታፈስ እንዴ
ጎመን ዘሩ ወዴት እንደሄደ ሰላጣ ነው። ስንንጠራራ ከወደቅን እንዳይስቁብን ስንል ቀደም ብለን ማሳሰቢያችንን እናቀርባለን። እኛ ሰዎች ሲስቁ ነው እንጂ ደስ የሚለን ሲያለቅሱ ደስ አይለንም እያለን እንዴ እዛ ጋር አስቀምጬ ነው እንደ እኔ የጠፋብኝ እንዴ ነችና እኔ እኮ እቃውን ማን የሰበረው ብዬ ነበር። ሀደሽት ዳውን እንግዲህ አይ አማርኛ ቀየጥን እንደ ለካ እና ወደ ዜናችን ስንመለስ ህብስቴ እንግዲህ እጅግ በጣም አዝኗና ደንግጧ ነበር። ለካ ጥቁር አስሙድ የሚጨመራል ጎመን ዘር ብቻ አይደለም። እና ህብስቴን ቀጥ ብለሽ ተመለሽ። አንቺ ሽበሽብ ነው አንቺ ሄደ እንደው እኮ ሴትዮዋ ስንት ስድብ እያለ ሽበሽብ ነው ምናምን እያለች እኔን አስቸገረችኝ እኮ ለእናንተ ለማስረዳት ብዬ እንግዲህ ካለቀሰች ማልቅሼ ነው የምነግሮት። እንግዲህ መልክ ስጠኝ ሙያ ከጎረቤት ስለሚባል አንድ ምርጥ ጀለሴ እያለቀሰኝ ስለምታስረዳ እኔም እያለቀስኩ ማስረዳት አለብኝ ብዬ ወስኛለሁ። ስለወሰንኩም እንግዲህ እንዳያችሁ ሶፍቴንም አዘጋጅቼ ጨርሻለሁ። በመሀል ሳለቅስ ግራ እንዳይገባችሁ ስንል ማሳሰቢያችንን እናቀርባለን። ያንን ማሳሰቢያችንን እያቀረብን ወደ ገደለው ስንገባ እንግዲህ ዛሬ ከማስካካቱን ያለፈ ጠበሳ ጀምረናል። እንግዲህ ጠበሳውን እንደዚህ ከጠበስነው በኋላ ቀጥታ መጨመር ያለብንንም ነገር እንነግሮታለን። መስመር ላይ ቆይታ ካደረጉ ምን የመሰለ የጎመን ዘር ወጥ እንሰራለን። እቺን የጎመን ዘር ወጥ ከበሉ እድሜዎት ይረዝማል። ስለዚህ ይሄንን አሰራር ሲፈልጉ ኮሜንት ላይ ሲያስቀምጡ በቀጥታ ይደርሶታል። እንግዲህ በቀጥታ እንዲደርሶት ከፈለጉ ኮሜንት ላይ እንጠብቅና እናስተዳድሮታለን። ሆኖም የዛሬው ድምፅ ለየት ስላለ እንዳይደነብሩ እኔ ውድ እህታችሁ ሴና ነኝ ስል ማሳሰቢያን እቀጥላለሁ። አንዳንድ ቀን ድምፅ መቀየር ጥሩ ነው ሲባል ከንፈሬን ወደ ላይ አድርጌ ሳውራ ድምፄ ተቀይሯል። ስለዚህ ምንም ነገር እንዳያሳስበው ስንል ከሴና ኪችን የተላለፈልን ዜና ነው እያልን እናጣጥመዋለን። ስለዚህ አሁን አቶ ማንጎን እንጨምራለን። ማንጎን ስንጨምረው ይንጨከጨካል ማለት ነው። የትም እንዳይሄዱ ስንጠብሰው እንዲያዩ ቢያንስ እንኳን በአይን ማየት ባይችሉ በሀሳብ እንዲቀላቀሉ ዛሬ ድራማ ባናወራ ደስ ይለናል እያለን ድራማው አሳዛኝም ቢሆን ወይዘሮ ታፈሱ ዛሬ ላይ ሪካርድ ሰብራለች። ለምንድን ነው በአምላክ እኔን ዝም ያለኝ እኔማ ክሽረመረም እየተወኝ እያለች ትገኛለች። እሷም ልታለቅስ ትንሽ አስባ ነበረ። ሆኖም እኔ ከጎኗ ከግርጌዋ አካባቢ ላይ ከጭንቅላቷ በላይ ስለነበርኩኝ አባብያታለሁ። ስለዚህ ምንም ነገር ሳታስብ ተአልፏ ትገኛለች። እንግዲህ ያንን ነገር ጥብስና ጠበስ አድርጓ ቁጭ ብላ እያለች እቺ ሸረሪትና በረሮ የሆነች ሴትዮ በአምላክን ከምትወስደውስ ህብስትዬ ወስደው ብገላገል ይሻለኛል፣ እኔን ማሰብ ካልቻለ ምን ማድረግ ይችላለሁ ብላ ማሳሰብ። ዘይቱን ነበር መጨመር ያለብኝ። ዘይቱን ጨምራለሁ ብዬ ወጥ ጨመርኩበት። ዶሮ ስለምታስካካ ሀሳቦች ሁሉ ስለሚሰረቁ ዛሬ ነገሩ ፈታ እና ዘና እንድትሉ ብቻ አስበን ነው የመጣንላችሁ። ሆኖም ሀሳባችንን ሳንጨርስ ስለማናቋርጥ ምንም ነገር ሳያስቡ እርሶ ማዳመጥ ይችላሉ። እርሶ ሲያዳምጡ እንግዲህ ጆሮትን ከፈት አድርገው ካዳመጡ ብዙ መልእክት በውስጡ የያዘ ስለሚሆን ስናለቅስም ሶፍት ካለቀብን ምንም ችግር የለውም፣ ኦርደር ከኔ ጋር ማድረግ ይችላሉ እያልን ማሳሰባችንን እናቀርባለን። አንዳንድ ሴቶች ደግሞ ለምንድን ነው ምሳ እያላነሳሹ እያሉ ሲነጫነጩብኝ ቆይተው ነበር። ሆኖም እኔ ደግሞ ያንን ንጭንጭ ረስቼ ጠበሳ ጀምሬያለሁ። የኔ ጠበሳ ከተመቻችሁ ስለምትመገቡት ወደዚህ ኑና ተዋወቁት እንላለን። ጠዋት ዶሮዋን 4 ቦታ ገንጥለን ስንሰራት 2ቱ ተበልቶ 2ቱ ደግሞ ገና ምርመራ ላይ ተቀምጦ ይገኛል። ስለዚህ አሁን ደግሞ 35 ቀን የሚቀመጡትን አቶ ማንጎን ከርተፍ አድርገን እያንጨከቸክ ነው እንገኛለን። ሆኖም እንግዲህ አቶ አለሙ ማናትቺ ማነበረች
ድምጼ ተቀየረባችሁ። ድምጼ ዛሬ ሁለት አይነት በመሆኑ ምንም ነገር እንዳትደናበሩ ስንል ዜናችንን በመሀል ጠለቅ እናደርጋለን። ድምጻችንን ቀጠንና ወፈር ማድረግ ስለምንችል ምንም ነገር እንዳያስቡ እንዳይፈሩ። ድምጾን ቀጠንና ቀጠን ለማድረግና ዜና ለማቅረብ የምትፈልጉ ሁላ ከእኔ ጋር መወዳደር ትችላላችሁ። የእኛ መድረክ ሁልጊዜም ለእርሶ ክፍት ነው ስንል በዚሁ ሀሳባችንን ግልጽ እናደርጋለን። አቀባበል እንችልበታለን። ሆኖም እንግዲህ ስንቀበል ጎንበስና ቀና እያልን ስለምንቀበል ለእርሶ ማክብሮት ስላለን የእኛን ስቴዲየም ምርጫችሁ እንዲያደርጉ ስንል ማሳሰቢያችንን እናቀርባለን። አቶ አቻርን ከጭንቅላት በላይ ልንጨምር ስለሆነ ተሽ ሲል እንዳይደነግጡ ስንልም በመሀል ማሳሰቢያችንን እያደረግን ግን ደግሞ እርሶ ምርጫዎትን እኛ ጋር ስለሚያደርጉ በደንብ አድርገን ነው የምናመሰግነው። ሆኖም እንግዲህ አቶ አለሙ ሄርሜላን አስረግዟታል። አቶ አለሙ ሄርሜላን አስረግዞ አቶ አለሙ ሄርሜላን ሲያስረግዝም አብረን ነበርን ወይ የሚለውን ደግሞ በመቀጥለው ነው የምንመነዝርላችሁ። እኛ ጋር ምንዛሬዎች በእጥፍ ይባዛሉ። ሆኖም እንግዲህ እንደዛና እንደዚህ እየሆነ በአምላክን ማግባት አለብክ ብለው ይሉታል። ግን በአምላክ አይመስለንም። ያስረገዘው አቶ አለሙ ይመስለናል። ጥርጣሬያችንን ሁሉ ማስቀመጥ ምንም ችግር የለውም ስንል እናስቀምጠዋለን። ሆኖም ከሙኑ የቱ ጋር እንደገባ እየፈለግኩ እገኛለሁ። ጢጢጥ ስልባችሁ እንዳትጋቡ ስንልም እያቀረብን እንግዲህ አቶ አለሙ አስረግዞ ለምንድነው ኢፍቱ አንቺና በአምላክ መገባት አለባችሁ ያለችው? የራሷን ጉድ ሳታቅ ገና በአምላክን እቺን ሽፍሽፍ አቀረፍክ እንዴ አፈቀርክ እንዴ በፍጹም መሆን የለበትም ብላ ትላለች። ሆኖም እንግዲህ ህብስቴ ዛሬ ላይ ለመሄድ እርምጃ 1-2 እያለች ትገኛለች። ለመራመድና በእግሯ ለመሄድ ዛሬ ላይ ጉዞ ጀምሯ ትገኛለች። ይሄ ነገር እንግዲህ በቅርብ ስኬታማ እንደሚሆን ምንም ነገር እንዳይጠራጠሩ። እዚህ ጋር ለእርሶ ስጦታ ስናዘጋጅ ከልባችን ነው። ዶራል መስሏችሁ እየጠበቃችሁ ያላችሁም ዶራሉ በቅርብ ቀን ይመጣል። ከዶራል የሚበልጥ ስጦታ አበርክተንለታል። ሆኖም እንግዲህ ሄርሜላ በእግሯ ለመሄድ 1-2 ስላለች በጣም ደስ ብሏት ነበር። በአምላክ ግን እያደረገ ያለው ነገር በህግ እንደሚያስቀጣው እንነግረዋለን። ዛሬ ላይ እኛ ለአስተያየት ነው እንጂ የመጣ ነው። ዜናውን ቀጥታ ይዘን አልመጣንም። እርሱ እና አሩ አደይጉል ብልካካ ሀደ ሊዮም ስተፍርላ ወጋው ሀደ አሩ ክሬዚ አሩ ጉል ሀደ ዋስካ ሀደ هذا انت قول هذا وين هذا يشتري لا تبنتي البيت بكره وروح هذا بقاله بعدين انت قالت ايوه في انت انا جبت ايوه شو የኛ ዜና በማል እየተቀየጠ ነው። قولي هذا عشان هذا في بقاله هذا سمسم مكرونه ابيض አዩ እንቆራሪትም ሰለምን በላ እንቆራሪት እንገዛለን። شو هذا اليوم حبيبتي شو هذا مكرونه ابيض هذا سمسم بعدين ابيض معلوم انت شو هذا شو هذا የታባሽ ይላችሁ ይሄንን ነጭ መኮሮኒ ነው የጠየቀችኝ። እኔ ቂጥ ነው እንዴ ያልሽው አልኳት። ሀዳ መኮሮኒ ሀዳ ስዊት ሀዳ ስዊት ሀዳ ላ ስዊት ማፊ ሀዳ ስዊት የታባሽ ሀዳ ስዊት ያ ቢብቲ ሀዳ አስነሳዋት። ምን ነው ዛሬ በቪዲዮ ነበር መምጣት ያለብኝ። ቆይ አንድ ቀን በቪዲዮ አመጣታለሁ።
ማፊ جيبي انتي شوفي هذا كله حتى ياق مدام انتي هذا جيبي بر انتي كامينج مني جيبي انا لا ليش انتي اشتري مدام اشتري ايه لازم انتي لا ما في انا مدام انتي اشتري انتي جيبي انا اسوي ናቲ ዛሬ የምን ድራማ ነው? እኛ ራሱ ድራማ ነው። انا شطور انا فكر هذا ما شاء الله. شوفي مدام انتي شوفي مدام انتي جيب انتي جيبي مني انا اسوي ايه في قدره سوس شو ابيض هذا في انتي سوي بعدين سوي ابيض صوص وين ابيض صوص هذا الصوص هذا انا اسوي هذا. شوفي مدام انتي انتي جيبي كامينج راس كيما بعدين انا اسوي انا وانتي وسقست فوت بعدين كده بيبي. شوف انا فكر هذا براند انا شطوره ايه انا شطوره حبيبي ان شاء الله انا اجيب ايه لا انتي ما في جيب فلوس انتي جيب مدام انتي هي ما في مال ايه شيلي كله شيلي. شوفي انا مره واحد تصير قويه ماما كله انا شيل ماما. شوفي انا في ريستوران سنجيب هذا ايه انا قويه ماما هذا. شوفي انا قويه ماما هذا انا سوبر ماركت مره واحد شيل كله شيل ماما قالت لا انتي سدوا بيت صح ايه ويني ምን ዳረኳት አንድ ጊዜ ሱቅ ወስዳኝ ሁሉንም እቃ ወስጄ ስል ሁለተኛ ብላ ሐራም ብላ ከዛን ቀን ጀምራ ሱቅ ወስዳኝ አታውቅ። አሁን ደግሞ እሷን በተራ እየመከርኳት ነው። መካሪ ያሳጣችሁ እናቴ። እኔ እኮ ምክር ስችልበት ኑ እኔ መክራችኋለሁ። የቀልድ ምክር መክራችኋለሁ፣ የልብ ምክር መክራችኋለሁ፣ ሲጀመር አድሳችኋለሁ። ወይኔ እና ይህ የዛሬው ዜና የዛሬው ድምጽ ይመቻል። ስንት አይነት ድምጽ ነው ያወራሁላችሁ። እኔ ራሴ በኋላ መስማት አለብኝ። ድራማ ታል ሹፊ አዳቻር ታል ሹፊ አና ገርድ ብራንድ ታል እንዴ ኢቲንግ ሊዮም አዳቻር በደን ሰባይኖን በራ በደን አጥሰላጃ ሰና ሲደው ሆደ ማፊ ከርባ እንት ሳዊ ለሽ እንዴ እና እንዴ ዛሬ ደግሞ ድምፁ ይሄንን ቦታ ገምቱና እነግራችኋለሁ። ጭንቅላቱን አሳይቻችኋለሁ አይደለ? ገምቱ ማለት ነው። ገምቱና እነግራችኋለሁ ማለት ነው። አያችኋት? ሴትዬ ትንሽዬ ነው አያችኋት ብዬ ተስፋ አደርጋለሁ። አይናችሁን ጨፍኑ አደራችሁን። እሺ አይናችሁን ጨፍኑ። ከዛን እዚህ ፈረሱ ጋር አዩ ፈረስ አያችሁ? እኛ ቤት ፈረስ አለ። እኔ ያለሁት እዚህ ፈረስ ግልቢያ ጋር ነበርኩ። አያችሁ እንዴት እንደሚያምሩ ፈረሶቹ። እስቲ ከዚህ ውስጥ የትኛው ፈረስ ነው የኔ ፈረስ የቱ እንደሆነ ገምቱ ማለት ነው። እኔ አጠር ብዬ ረዘም ብዬ አጠር ያልኩኝ ነኝ እና ፈረሱን ደግሞ እዚህ ውስጥ ያለው ለእኔ የትኛው ነው? እኔ የምወደው የትኛውን ከረር ነው? ገምታችሁ ያወቃችሁ ትሸለማላችሁ። ሊያሳጥነኝ ነው ሊያስነጥሰኝ ነው እንዴ? ወይ ላሳጥነኝ ነው አልኩኝ እና ገምቱ። እሺ ግምታችሁን እፈልጋለሁ። የትኛው ፈረስ ነው የኔ? መቼም መኪናና ፈረስ አንድ ነው ሲጀመር። አሁን መኪናም አለኝ መኪና አለኝ ደግሞ ተነጎዳ አሳያችኋለሁ። ውስጥ ተቀምጬ እያሽከረከርኩ አሳያችኋለሁ። እድሜ ለምዬ መዳም መኪናዎች ብዙ ናቸው። አሁን ተባስተው 8 ነው 9 ሆነዋል እና ሁለቱን አንድ ላይ ነድቻ አሳያችኋለሁ። እሺ እና ይሄ ደግሞ ፈረሶቹ ያሉበት ቦታ ገምቱ። ወይኔ ሊያስነጥሰኝ ነው። ወደ አንጀቴና ሆዴ ራቀ ማለት ነው። አንጀቴና ሆዴ ራቀ ምን ማለት ነው? አንጀቴና ሆዴ ራቀ ማለት ምን ማለት ነው? አይገባኝም እኮ እና ለማንኛውም ማለት ነው ውዶችዬ ልመክራችሁ ነበረ። በቀጣይ ቪዲዮ ጠብቁኝ፣ እመክራችኋለሁ ማለት ነው።
እና የሆነ የሚያስቅ ነገር አለ እዚህ መጨረሻው ላይ በጣም ነው ማስቃችሁ ማለት ነው። እና እናንተ ብዙ የሚያስቃችሁን የገጠማችሁ ነገር አውሩን። ምንድነው ሁሉ ጊዜ አበበ በዛ ሄደ፣ ጫላ በዛ ሄደ፣ ደበበች በዛ ሄደች፣ ወጣች፣ ገባች፣ ጠለቀች፣ ፈሳች፣ ቀጠነች፣ ሸናች ምንለው ሹሃደ በጣም ፈታ የሚያደርግ ነገር አመጣላችኋለሁ አሁን ቀጣይ ላይ ማለት ነው። ስለዚህ ይህን ቪዲዮ የሰማችሁ ሁሉ በጉጉት ጠብቁ። ዛሬ ምን ሆኜ ነው ግን እኔ የተዘናጋሁት? በጣም ተዘናግቻለሁ ማለት ነው። እንዴ የሆነ ቪዲዮ እዚህ ጋር አስገብቼ ያለው መስሎኝ ነበረ። በቃ ቀጣይ ላይ ጠብቁ። በጣም ልብ አንጠልጣይ ነው። እጅግ ፈታ እና ዘና የሚያደርጋችሁ ነው እና እሱም ቪዲዮ በቀጣይ ጠብቁኝ ማለት ነው። ወዴትም ሳትሄዱ ራስ ምታት ሳልሆንባችሁ ጸጥ ጭጭ ማለት በጣም ጥሩ ነገር ነው። የሰዎችን የአእምሮ ደረጃ ከዳር ሆነ ለመመልከት ይረዳል። የሰው ልጅ አጋጣሚውን የሚጠብቅ አውሬ ነው። ዛሬም ያየሁት ይሄንን ነው።